ሰላም እንዴት ናችሁ ቤተሰቦቼ? እንግዲህ ዛሬ ይዤላችሁ የመጣሁት ከሀ እስከ መ ያሉትን ፊደላቶች የመጀመሪያው ሀ ነው። ከዛ እስከ መ እስከ ሰ ያሉትን ፊደላቶች ይዤላችሁ መጥቻለሁ። እዚህ ታች ላይ የምታዩዋቸው ፊደላቶች ደግሞ እነዚህ ቃላቶች ናቸው። እነዚህ ቃላቶች ናቸው። ከየት መጡ ካላችሁ ከነዚህ ከመጀመሪያ ፊደሎች እነዚህን ቃላቶች መስርቼላችኋለሁ። ሶ በደንብ ተከታተሉልኝ። አሁን እነዚህን አራቱን ዛሬ መያዝ አለባችሁ። አምስቱን ማንኞቹን ሳይ ይሄንኛው ይቅርታ ሀ ለ ሀ መ ሰ እነዚህን ከያዛችሁ እነዚህ ቃላቶችን ማንበብና መጻፍ ይቀላችኋል ማለት ነው። ከየት ነው የመጡት? ከዚህ ውስጥ ነው የመሰረትኳቸው። ሶ በደንብ ተከታተሉኝ። የመጀመሪያው ይሄኛው ላጥፋውና የመጀመሪያው ይሄ ሀ ነው። ሀ ሁ ሂ ሃ ሄ ህ ሆ ለ ሉ ሊ ላ ሌ ል ሎ ይሄም ሀ ነው። ሀ ሁ ሂ ሃ ሄ ህ ሆ ይሄ መ ነው። መ mu mi ma me ም ሞ ከዛ ሰ ሱ ሲ ሳ ሴ ስ ሶ እነዚህን ካየን እነዚህ ልመልሳቸውና ከሀ እስከ ታየን እስከ ሀ ድረስ እስከ መ እስከ ሰ ድረስ ይሄንኛው ሀ ነው። ይሄ ሰ ነው። ሶ እነዚህን ቃላቶች እንዴት እንደመሰረትኳቸው ላሳያችሁ። ይሄ ሁ ነው። ይሄ ሉ ነው። ተመልከቱ። ይቺኛው ጎኗ ላይ ቅጥል አላት። ማነች? ሁ ሀ ሁ ቺ ፊደል ነች ማለት ነው። ሁ ይሄኛውስ ሉ ማንኛው ነው? ይሄንኛው። ሶ በአንድ ላይ ምን ይሆናል? ሁሉ ይሆናል ማለት ነው። ይሄ ደግሞ ይሄ ፊደልና ይሄ ሀ እና ይሄ ለቤት ሎ በአንድ ላይ በመሆን ማንን ፈጠሩልን? ሃሎ የሚለውን ፈጠሩልን ማለት ነው። ስለዚህ ይሄንን አላክፍላችሁና ቃላት ስለሆነኛ ሶ ምን የሚል ሰጣችሁ ማለት ነው? ሃሎ የሚል ሰጣችሁ። ማንኛው ሃና ሎ ሃሎ። እሺ ይሄስ ቺኛዋ ደግሞ ሀ ሁ ሂ ሃ ሄ ህ ሆ ይሄና ሄ ሀ ሁ ሂ ሃ ሄ ይቺ ነች። በአንድ ላይ ሆ ሄ ይሆናል ማለት ነው። ሆ ሄ። እሺ ይሄኛው ጋር ስንሄድ ደግሞ የመቤት ሁለተኛው ምክንያቱም ጎኑ ላይ ቀጥላለሁ መ ሙ ስለዚህ ሙ ኤስ ሉ ሉ በአንድ ላይ ሙሉ ይሆናል ማለት ነው። ሙሉ። እሺ እዚህኛው ጋር ስንሄድ ደግሞ ማ ነው። ይሄንኛው ማንኛው ነው ስንል ይሄንኛው ማለት ነው። መ ሙ ሚ ማ ይሄ ማለት ነው። ማ ኤስ ሎ ይሄንኛው። ሶ ይሄ ፊደልና ይሄ ፊደል በአንድ ላይ ሲሆኑ ምን ይፈጥርልናል? ማሎ የሚለውን ይሰጠናል ማለት ነው። ማሎ የሚለውን ይሰጠናል። ኤስ ሚ ቻት መ ሙ ሚ ይቺ ሚ በአንድ ላይ ሚሚ ሁለቱም ተመሳሳይ ስለሆኑ ሚሚ የሚል ይሰጣችኋል ማለት ነው። ሚሚ። እዚህኛው ጋር ስንሄድ ደግሞ መ ሙ ነው። ይቺ ደግሞ የሰ ቤት ነች። ሰ ሱ ሲ ሳ ሴ በአንድ ላይ ሙሴ ይሆናል ማለት ነው። ሙሴ። እሺ እዚህኛው ስንሄድ ደግሞ ለሉ ነው። ኤስ ላ ለሉ ሊ ላ ስለዚህ ሉ አለ እዚህ ጋር ላ አለ በአንድ ላይ ሉላ ይሆናል ማለት ነው። ሉላ። እሺ ላጥፋው እንዲታያቸው ሉላ ይሆናል ማለት ነው። የሰው ስም ሉላ። እሺ
ቀጣይ ይችኛዋን ነው የምናየው። ይቺ ፊደል ማለት ባለቀለበቷ ይቺ ነች ሌ። እቺስ ላ አራተኛው በአንድ ላይ ሌላ ሌላ የሚል ይሰጠናል ማለት ነው። ሌላ ሌላ። ኤክሰለንት። እሺ ይቺስ ሎ ነች። አሁን ይሄኛውን ስናይ ሎ ነው። ይሄ መጨረሻው ሎ ነው። ይቺኛዋ ደግሞ ሚ ነች። ሙ ሚ በአንድ ላይ ሎሚ ሎሚ ይሰጠናል ማለት ነው። እስኪ እናንተ ይቺን ቆይ ይቺን ላንብላችሁ። ይቺ የመቤት ስድስተኛዋ ነች። ሙ ሚ ማ ሜ ም ም። ይቺኛዋ ደግሞ የሰቤት ስድስተኛዋ ነች። ስ ምስ። ይቺኛዋ እረ ነች። አላስተማርኳችሁም? የረቤት ስድስተኛዋ እረ ነች። ምስር ይሆናል ማለት ነው። ከዛ እናንተ እነዚህን ሁለቱን ታነባላችሁ። ቆይ ይሄንኛው ላጥፋላችሁና ለመልሰውና እንደዚህ እናንተ የትኞቹን ታነባላችሁ? ይቺንና ይቺን ሁለት አንባችሁ ትመጣላችሁ ምን እንደሆነ ማለት ነው። ምክንያቱም እስካሁን እኔን አነበብኩላችሁ፣ እናንተ ግን አንድ ይረድገምላችሁ። ምክንያቱም አሁን 5 ፊደል ነው መያዝ ያለባችሁ ዛሬ። ሁሉንም ለመያዝ አትሞክሩ። በቀን 5 ፊደል ሰራላችኋለሁ። ሶ ይሄንኛውን ስሰራ ተመልከቱ። ሀ ሁ ሂ ሃ ሄ ህ ሆ ሆ ህ ሄ ሃ ሂ ሁ ሃ ለ ሉ ሊ ላ ሌ ል ሎ ሎ ል ሌ ላ ሊ ሉ ለ። ከዛ ሀ ሁ ሂ ሃ ሄ ህ ሆ ሆ ህ ሄ ሃ ሂ ሁ ሃ። ከዛ መ ሙ ሚ ማ ሜ ም ሞ ሞ ም ሜ ማ ሚ ሙ መ። ከዛ ሰ ሱ ሲ ሳ ሴ ስ ሶ። ከዛ ሶ ስ ሴ ሳ ሲ ሱ ሰ። አያችሁት? ሶ ከሀ እስከ ሰ ነው ዛሬ። እነዚህም ፊደላቶች ተለማምዳችሁ በእርግጠኝነት በደንብ ነው የምትችሉት። ሶ ግሩፕ ላይ በግል በግሩፕ መማር የምትፈልጉ ልጆች ስልክ ቁጥር እዚህ ጋር አስቀምጥላችኋለሁ። እዚህ ጋር ልጻፍላችሁና 0987 ነች 7 28 41 91 በዚህ ስልክ ቁጥር እየደወላችሁ 0987 28 41 91 በዚህ ስልክ ቁጥር እየደወላችሁ ዋትስአፕ ላይ፣ ቴሌግራም ላይ፣ ኢሞ ላይ ማናገር ትችላላችሁ። በግሩፕ በግል መማር ትችላላችሁ። የምትማሩ ልጆች ደግሞ እኔ ጋር እነዚህን አዲስ ተማሪዎች በተለይ የበፊቶቹ ተማሪዎች ይሄ ያቅታችሁን ብዬ አስባለሁ። አዲስ ተማሪዎች ግን ይሄንን እየፖስታችሁ ግሩፕ ላይ ልቀቁልኝ፣ አርምላችኋለሁ። ሶ ኑ ከኔ ጋር በፍቅር እንማር። ይመቻችሁ። ይሄን ነው እየላችሁ መጣችሁ። ቻው